ሀገራችን ኢትዮጵያ የጀመረችውን የኢንዱስትሪ ልማትና የከተሞችን እድገት ለማፋጠን አስተማማኝ የኃይል አቅርቦት ወሳኝ ነው። በተለይም የሰሜን ምስራቅ የሀገሪቱ የኢኮኖሚ ኮሪደር በሆኑት ኮምቦልቻና ደሴ ከተሞች የኃይል ፍላጎቱ ከጊዜ ወደ ጊዜ በከፍተኛ መጠን እያደገ መጥቷል። ይህን ፍላጎት ለማሟላትም እነዚህን ከተሞች ማዕከል ያደረጉ ግዙፍ የኤሌክትሪክ መሰረተ ልማቶች በመገንባት ላይ ናቸው። ይህ ፕሮጀክት እንግዲህ የባህር ዳር ወልዲያ ኮምቦልቻ ፕሮጀክት አንድ አካል ነው። ፕሮጀክቱ ከባህር ዳር 400 ኪሎ ቮልት የኃይል ማከፋፈያ ጣቢያ ተነስቶ ወልዲያን በተመሳሳይ 400 ኪሎ ቮልት የኃይል ማከፋፈያ አለ። የመጨረሻው ይሄ ነው የሚሆነው። የኮምቦልቻ ላይ ያለው 400 230 33 ኪሎ ቮልት የኃይል ማከፋፈያ ጣቢያ ነው። ኢንዱስትሪዎች የሚጠራ ኤሌክትሪክ የለም ብሎ የሚመለስ እንዳይኖር የሚያደርግ ለአካባቢ ደግሞ ከፍተኛ የስራ እድል የሚፈጥር እና ተጠቃሚነቱም ይሄ መቆራረጡንም ራሱ የሚቀንስ በአንድ አካባቢ ላይ የተለያዩ ሰብስቴሽኖች ባሉ ሰዓት የዲስትሪቢዩሽን ኔትወርኩም ረጅም ርቀት የመጓዝን ሁኔታዎች ስለማይኖሩ መቆራረጦችንም ጭምር የሚቀንስ ስለሆነ ከፍተኛ የሆነ ጠቀሜታዎች አሉት ማለት ነው። ይሄ ፕሮጀክት ኮንትራክተሩ የሻንጋይ ኤሌክትሪክ ግሩፕ የሚባል የቻይና ካምፓኒ ነው። ፕሮጀክቱ በባለቤትነት ፕሮጀክት ቢ በሚባል ስር ነው ያለው። ከዚህ ውጭ እኛ በኮንሰልታንት ሳይድ ወይም በኢንጂነሪንግ ሳይድ ሆነን በ1 ቢሊዮን ብር በጀት እየተገነባ የሚገኘው የኮምቦልቻ 400 ኪሎ ቮልት ማከፋፈያ ጣቢያ በሚጠቀመው ቴክኖሎጂና በግዙፍነቱ ተጠቃሽ ከሆኑ ማከፋፈያ ጣቢያዎች መካከል አንዱ ነው። አጠቃላይ የመኖሪያ ቤቶች አሉ። 9 መኖሪያ ቤቶች፣ የዚህ ሰብስቴሽን ኦፕሬተሮች መኖሪያ አለ። ኮንትሮል ሩም አለው፣ መንገድ አለው፣ ኤክስተርናል ኢንተርናል ሮድ አለው። አጠቃላይ የዙሪያው ደግሞ ፕሮፐርቲና ሴኩሪቲ ፌንስ አጥር አለው። ለምሳሌ የማከፋፈያ ጣቢያው ወይም የስዊች ጊሩ ጂአይኤስ የሚባል ዘመናዊ የሆነ ቴክኖሎጂ ነው የምንጠቀመው። እሱ ማለት ደግሞ በጣም ዘመናዊነቱ የሚገለጸው ምንድነው? አንደኛ ቦታ ቆጣቢ ነው፣ በአጭር ጊዜ ውስጥ ነው እንተምንለው። ሁለተኛ የሲሲቲቪ ካሜራዎችን እንጠቀማለን። እዚህ ፋየር ዲቴክተር እንጠቀማለን። ምንም አይነት ነገር ችግር ቢፈጠር እንደዛ አይነት ነገሮች አሉ። ልክ እንደዚሁም ደግሞ እዚህ ኮንትሮል ሩም ላይም እንደዚሁ ስካዳ ሲስተሞችን እንጠቀማለን። ስለዚህ ይሄ ፕሮጀክት አሁን ላይ በዓለም ላይ የተሻለ የሚባለውን ቴክኖሎጂ እየተጠቀመ የሚሰራ ፕሮጀክት ነው። በዚህ ላይ የተጠቀማቸው አዳዲስ የቴክኖሎጂዎች አዳዲስ እውቀት ነው ያለው። ለምሳሌ ይሄ የምታዩት አሁን ፓይል ፋውንዴሽን ነው። ፓይል ፋውንዴሽን የተጠቀመው ይሄ ራሱ አዲስ ቴክኖሎጂ ነው። በተወሰኑ ቦታ ኦልሬዲ ወደ ውስጥ ተቆፍሮ በማሽን የሚሰራ ነው። በፊቶቹ አይሶሌትድ ፋውንዴሽን ምናምን ነበር። ይሄኛው ፓይል ፋውንዴሽን ነው፣ ዊክ ሶይል ስለሆነ ስለዚህ እሱ ራሱ የቻለ ቴክኖሎጂ ነው። ሁለተኛ የነሱ አጠቃላይ የስራ ሜትሮሎጂያቸውም በጣም አዳዲስ የስራ ክህሎትን ነው ለአካባቢው ሰው የሚያስጨበጡት። እኛም እውቀት ያገኘንበት ፕሮጀክት ነው። ይሄ ፕሮጀክት 400 230 33 ኪሎ ቮልት ኃይል ማከፋፈያ ጣቢያ ነው። እዚህ ውስጥ 450 ሜጋዋት የመሸከም አቅም አለው። ለዚህ ፕሮጀክት 500 ሜጋ አምፔር ወይም ኤምቪኤም የምንለው ሲንግል ፌስ አውቶ ትራንስፎርመሮች አሉ። እንደዚሁም 150 ኤምቪ ያላቸው 230 ትራንስፎርመሮች አሉ። ስለዚህ በወጭ መስመሮቻችን ደግሞ 33 ኪሎ ቮልት አሉን ማለት ነው። የኮምቦልቻ ባለ 400 ኪሎ ቮልት ከፍተኛ የኃይል ማከፋፈያ ጣቢያ ፕሮጀክት ሙሉ ለሙሉ ተጠናቆ ወደ ስራ ሲገባ በከተማው ውስጥ እያደገ ለመጣው የኃይል ፍላጎት ጥያቄ መልስ ይሰጣል ተብሎ ተስፋ ተጥሎበታል። በተለይ ለኮምቦልቻ ኢንዱስትሪ ፓርክና ለኮምቦልቻ ወልዲያ ባቡር ፕሮጀክት አስተማማኝ የኃይል ምንጭ ይሆናል። በዚህ ዓመት የሚጠናቀቀውና የብዙ ችግሮቻችን የሚፈታ አቅም የሚሆነን እሱ ነው ማለት ነው። ይሄ ለኮምቦልቻ ከተማ ምን ፋይዳ አለው?
በሙሉ የምናያቸው የሚያመነጩትን አብዛኛው ወደ ኤክስፖርት ነው የሚሄደው። ተኪ ምርት ናቸው። ኢቭን ታክሳቸው እንኳን በፌዴራልና በክልል የሚከፈል ነው። ስለዚህ ኮምቦልቻ ከተማ ለማክሮ ኢኮኖሚ በቀጥታ አስተዋጽኦ የሚያበረክት ከተማ ነው ማለት ነው። ስለዚህ ይሄ ፓወር ፋብሪካዎቻችን አሁን ባለንበት ሁኔታ የኛ 59% ነው የማምረት አቅማቸው ማለት ነው። 59% ሶ የመንግስትም አጠቃላይ የካምፓኒው ፍላጎት ወደ 100% እንኳን ባንደርስ እንኳን በአጭር ዓመታት ውስጥ ከ70 እና ከ80% በላይ ምርት ውስጥ መግባት አለብን ማለት። ለዚህ ትልቁ አቅም የሚሆነው እንግዲህ የኃይል ነው የሚሆነው ማለት ነው። በሰሜን ምስራቅ ሪጅን 1 ስር ከ973 ኪሎ ሜትር በላይ ከፍተኛ ኃይል ማስተላለፊያ መስመር ተዘርግቷል። 8 ማከፋፈያ ጣቢያዎችም በሪጅኑ ይገኛሉ። በአሁኑ ወቅት 1000 ሜጋ ቮልት አምፒር አጠቃላይ አቅም ያላቸው ትራንስፎርመሮች የተተከሉለት የኮምቦልቻው ባለ 400 ኪሎ ቮልት ማከፋፈያ ጣቢያ ይህን የሪጅኑን የኃይል ካርታ ይቀይረዋል ተብሎ ይጠበቃል። ይህ ጣቢያ ለዚህ አካባቢ በጣም ትልቅ ተስፋ ነው ያለው። ምክንያቱም 400 ኬቪ ነው የሚመጣው። 400 ኬቪ ደግሞ በጣም አስፈላጊ ነው። ይሄ ከዚህ የምታዩት አሁን ኢንዱስትሪ ዞን አለ። ትልቅ የሆነ የኃይል አቅርቦት ፍላጎት ዲማንድ አለ። ለዛ ግባት የሚሆን ነው። ኦልሬዲ በፊት የነበሩ ቁጥር 1 ቁጥር 2 የሚባሉ ሰብስቴሽኖች አሉ ከዚህ በፊት የተሰሩ። ግን አሁን ዲማንዱ በጣም ራይዝ እያደረገ ስለመጣ ይሄ አልቆ ወደዛ መግባቱ ለዚህ አካባቢ በጣም የኃይል አቅርቦትን ችግር የሚቀርፍ ነው። አሁን ባለው በተጨባጭ ሁኔታ 127 ኢንዱስትሪዎች አሉን በከተማ በከፍተኛም በመካከለኛም ማለት ነው። አንዳንድ ኢንዱስትሪዎች እስከ 12 እስከ 13 ሜጋዋት እየጠየቁን ያሉ ማለት ነው። በቀጣይም ደግሞ ከ250 ሜጋዋት አንድ ካምፓኒ ብቻ የሚፈልግ እየጠየቀን ያለ ካምፓኒ አለ ማለት ነው። ስለዚህ ከተማው የኢንዱስትሪ ከተማ ነው። እሱም ብቻ አይደለም ደግሞ የሎጂስቲክ ከተማ ነው። በጣም መተላለፊያ ኮሪደር ከመሆኑ አንጻር ማለት ነው። ከግለሰብ ጀምሮ እስከ ቡድን የሆኑ ኢንተርፕራይዞች አሉን ማለት ነው። ላስት ይር እንኳ ከ5000 በላይ ኢንተርፕራይዞችን አቋቁመን ወደ ስራ አስገብተናል ማለት ነው። ስለዚህ ይሄ ሁሉ ሌላው የማህበረሰቡ የመንግስታዊ አገልግሎት ነዋሪዎች ሬዚደንሻል የሚጠቀሙት ፓወሩን እሱን ትተነው በቢዝነስ ብቻና ኢኮኖሚው ላይ በማክሮሚውም በማይክሮ ኢኮኖሚ ላይ አስተዋጽኦ የሚያበረክቱ ኢንተርፕራይዞችን ፋብሪካዎችን ስናስብ በከተማ ላይ ከፍተኛ የኃይል ፍላጎት አለን ማለት ነው። ውስን የሚቀሩት ስራዎች ምንድናቸው? የመንገድ ስራ፣ ግራቭል የማንጠፍ ስራ እና የሴኩሪቲ ፌንስ አንዳንድ በኮምፐንሴሽን ኢሹም እንትን ያደረጉ አሉ እንጂ አብዛኛው ስራ ኦልሬዲ በመጠናቀቅ ላይ ነው ያለው። የግራቭል ስራውንም ያው ጠጠር እየገባ ነው። ይህ ፕሮጀክት ለማጠናቀቅ የቀረን በጣም ትንሽ ስራዎች ናቸው። በተለይ ይሄኛውን አሁን ያለንበትን ኮምቦልቻን ማለት ነው። ነገር ግን ይሄ ፕሮጀክት የባህር ዳር ወልዲያ ኮምቦልቻ ፕሮጀክት አንድ አካል ስለሆነ ይህን ፕሮጀክት ጨርሶ ወደ ስራ ለማስገባት የመስመር ዝርጋታው ከወልዲያ እስከ ኮምቦልቻ ያለውና የወልዲያ ማከፋፈያ ጣቢያ ማለቅ የግዴታ አለባቸው። እንደ ፕሮጀክት ግን ይሄ በአጭር ጊዜ ውስጥ የሚያልቅበት ሁኔታ ነው። ምክንያቱም የመጀመሪያ የፍተሻ ስራዎችን ጨርሰናል። ሁለተኛ የፍተሻ ስራዎች ከተጠናቀቁ በኋላ ለአገልግሎት ዝግጁ ይሆናል። ያን ለማድረግ ግን አንደኛ ህብረተሰቡ በተለይ ከጸጥታ ችግሮች ጋር የተያያዙ ነገሮችን የሚፈቱበትን መንገድ መተባበር መቻል አለበት። በመንግስት በኩልም ልክ እንደዚሁ የሚደረገው ድጋፍ ተጠናክሮ ቀጥሎ የመስመር ዝርጋታውና ወልዲያ ላይ ያለው የኃይል ማከፋፈያ ጣቢያ በአጭር ጊዜ ውስጥ የሚጠናቀቅበት ሁኔታ ከተፈጠረ ይህ ፕሮጀክት በቀላሉ ወደ አገልግሎት ማስገባት እንችላለን ብለን እናስባለን። ከኮምቦልቻ ጥቂት ኪሎ ሜትሮችን ራቅ ብሎ በታሪካዊቷ ደሴ ከተማ ሌላ የልማት አሻራ እየታተመ ይገኛል። ከቦታው አቀማመጥ አንጻር ከፍተኛ የሆነ ቆረጣ ስለነበረው እሱን ያው ብዙዎቹን አስወግደናል። ያለውን ያው መንገድ መረጣዎች ምናምን ነበሩ። እነሱን ነገሮች አስወግደን አሁን ለዚህ እንዲደርስ የሆነው ወደ 150,000 ሜትር ኪዩብ ገደማ አፈርን ከዚህ አካባቢ የማስወገድ ነገር ተሰርቷል። ይህ ፕሮጀክት በአጠቃላይ 1.6 ቢሊዮን ብር በጀተ መደብ ነው ስራው የተጀመረው። አሁን ላይ እንግዲህ የደረስንበት እስከ 40.7% አካባቢ ላይ ደርሰናል።
ሳብስቴሽን ግንባታ ስራ በተቋሙ ብቻ የሚሰራ አይደለም። እንደተባለው የአካባቢ አመራሩም ወሳኝ ሚና ይጫወታል። በእኛ በኩል የመጀመሪያው ስራችንን ያደረግነው ከሶስተኛ ወገን ነፃ ለማድረግ በሚደረገው ሂደት በፍጥነትና በትክክለኛው የህግና መመሪያ መሰረት ከሶስተኛ ወገን ነፃ የማድረግ ስራውን ሰርተናል። የመጀመሪያው ይሄ ነው። ሁለተኛ ወደዛ ገብተው ማሽነሪዎችም ሁሉም ወደ ስራ ፕሮጀክቱን ሳይት ላይ ገብተው እንዲሰሩ መንገድ ማመቻቸት ነው፣ መስራት ነው። ለዚህ ደግሞ ከፍተኛ የሆነ በጀት መድበን ለዛ ለመግባት ለማውጣት የሚያመች መንገድ ሰርተን የጠጠር መንገድ ማለት ነው ሰርተን ለነሱ የማስረከብ ስራውን በፍጥነት ጨርሰናል ማለት ነው። 2 ባለ 63 ኤምቪኤ ትራንስፎርመሮች አሉት ሰብስቴሽኑ ማለት ነው። ወጪዎቹ ደግሞ 16 ወጪዎች አሉት። 6ቱ 33 ኬቪ ናቸው፣ 10ሩ ደግሞ 15 ኬቪ ናቸው። ቦታው ትንሽ ለኮንስትራክሽን አስቸጋሪ ቦታ ስለነበረ ይህ ከፍተኛ የሆነ የአፈር ቆረጣ ስራ ብዙ ጊዜ ወስዶብናል። እንዲሁም ከፍተኛ የሆነ የአፈር ማጓጓዝም ስራ ብዙ ጊዜ የወሰደብን ሲሆን የሲቪል ስራዎች እንደምታዩት የኢኩዊፕመንት ፋውንዴሽኖች ከሞላ ጎደል እየተጠናቀቁ ይገኛሉ። ኢኩዊፕመንት እዚህ ላይ የሚያርፉበት ማለት ነው። እነዛ ማለት ብረቶች እነ ባዝባር የሚባል አለ፣ ሲቲ አለ፣ ሲቪቲ አለ፣ ሰርጅ አሬስተር አለ። እነሱን የመሳሰሉት ነገሮች መጥተው እዚህ ላይ ነው የሚተከሉት ማለት ነው። ከዚህ በኋላ ምንድነው ስትራክቸሮቹ በሚመጡ ጊዜ ስቲል ስትራክቸሮቹ እዚህ ላይ የመትከል ስራ ነው ማለት ነው የሚካሄደው። እዚህ ላይ እነዚህ ይፈቱና ይሄ ይወጣል። እዛ ስቲል ስትራክቸሮቹ እዚህ ላይ ይቆማሉ ማለት ነው። ስቲል ስትራክቸሩ እዚህ ላይ ይገባል። እዛ ይሄ ይታፈናል ማለት ነው። አጠቃላይ ይሄ የመቆጣጠሪያ ጣቢያው 50% ላይ ይገኛል። ከዚህ በኋላ ደግሞ ይሄ ተሞልቶ ካለቀ በኋላ የብሎኬት ስራ ነው የሚሆነው ማለት ነው። ከዛ የሚገቡት ፓናሎች አሉ፣ ስዊች ጊሮች አሉ። ጂአይኤስ ናቸው፣ አሁን በዘመኑ ቴክኖሎጂ የመጡ ናቸው። እነሱ ውስጥ ይገባሉ ማለት ነው። ይህ ስራ ወደ 500 ካሬ አካባቢ ነው የሸፈነው ይሄ መቆጣጠሪያ ክፍሉ ማለት ነው። ምን አለ ያስቸገረ ነገር አለ? ላይ ምን ተቀምጧል? ስካቶላዎች ምናምን ቦታቸውን ይዘዋል። አሬንጅ ተደርጎ የቴቱ ጋር እንደሚቀመጡ ስካቶላ ያስቀምጡ ነው። እንደጨረስን ስካቶላው ይቀጥላሉ። ስለዚህ ምንም የሚያስቸግር ነገር የለውም። ድሮይንጉ ላይም ግልጽ ነው። እነሱ ምን እያደረጉ ነው? ኤሌክትሪካል ኢንስታሌሽኑን እየዘረጉ ነው ማለት ነው። ከላይ ይዘረጋል። ኢንስታሌሽኑ ካለቀ በኋላ ቀጥታ ወደ ኮንክሪት ስራ ነው የምንገባው ማለት ነው። ኪችን አለ። እነዚህ ነገሮች አጠቃሎ ይይዛል ማለት ነው። ትልቁ ፓርት ግን እዚህ ጋር የሚይዘው ስዊች ጊሩን ነው ማለት ነው። የጄኔሬተር ቤቱም እንዲሁ ተሰርተዋል ማለት ነው። በአጠቃላይ አሁን የምታዩት ደረጃ ላይ ለመድረስ እንግዲህ የፕሮጀክቱን 40.7% ላይ ደርሰናል ማለት ነው። ፕሮጀክቱን ከዚህም በላይ ፍጥነት እንዳይኖረው ካደረጉት ነገሮች አንዱ እንደምታዩት ከፍተኛ የሆነ ቆረጣ ነው የሚፈልገው። ከአንዱ 3 ሜትር እና ከዛ በላይ አንዱም 4 ሜትር ጭምር ዲፈረንስ አለው። ካስኬድ ነው እየተሰራ ያለውና ስለዚህ ይሄ ከፍተኛውን ቦታ ይዟል። አፈሩን የማስወገድ ቦታ ከመብረት አንጻር ኮንትራክተሮችም ይዞ ከመስራት አንጻር ከፍተኛ የሆነ ጊዜያችንን ወስዷል። ሌሎቹ እነዚህ ስራዎች ከዛ ከአፈሩ ቆረጣ ከተሰራ በኋላ የተሰሩ ስራዎች ናቸውና በጣም ትልቅ ተግዳሮት ከሆኑብን አንዱ የመሬት ቆረጣው ነበርና ኦሬዲ አሁን እሱን ያው በድል ተወጠኗል ማለት ይቻላል። በኤሌክትሮሜካኒካል ስራ ላይ አሁን የትራንስፎርመር መገጣጠም ስራ እየጀምረናል። የስትራክቸር ማቆሚያ ፋውንዴሽኖችን ሰርተናል። አሁን ሌላው እንግዲህ ቀጣይ ደግሞ ኢኩዊፕመንቶችን ማቆም ነው። እስከ 400 ኬቪ መስራት የሚችል አቅም ያለው ምንም ሙያተኛ ጉለት የለበትም። የእውቀትም ሙሉ ሰራተኛ ያለበት ነው። ይህ ጣቢያ ጂአይኤስን የመጨረሻውን ቴክኖሎጂ ነው እየተጠቀምን ያለው።
ስለዚህ ምንም አፕግሬድ ሆኖ ነው የመጣው ከዲዛይን ጀምሮ። ትራንስፎርመርም አሁን ዘመናዊ ከሚባሉ ትራንስፎርመሮች አንደኛው ነው። ዘመናዊ ነው ስንል አሁን ሁሉም ነገር አሁን አፕግሬድ ሆኖ በስካዳም ለመጠቀም ጂአይኤስ ነው አሁን ፓናላችን መቆጣጠሪያ ጣቢያው። በፊት አሁን ኤአይኤስ የሚባል ነበር፣ ኤር ኢንሱሌሽን ነው። አሁን በጂአይኤስ ነው፣ በጋዝ ነው። ከቦታም አንጻር ከሜንቴናንስም ኮስት አንጻር ከፍተኛ እንትን ነው። ትልቁ አንደኛው ይሄ ነው። ሁለተኛ ትራንስፎርመር ነው። ሶስተኛ ኮንትሮል ሩም ናቸው። እነዚህ ናቸው መብራት ለመስጠት ወሳኝ ነገሮች። እነዚህ ሶስቱ ናቸው መሰረታዊ ነገሮች። ሌላው መኖሪያ ቤት ነው። የመኖሪያ ቤቶችም እንደምታዩቸው G+2 ህንፃዎች ናቸው። ሁለቱም አንደኛው G+2 ላይ ደርሰናል። አንደኛው ላይ በቀጣይ ያኛው ሲያልቅ የምንቀጥለው ይሆናል ማለት ነው። ሰብስቴሽኑ እየተሰራ ባለበት ደረጃ የኛም ዲስትሪቢዩሽን መስመሮችን በአራት ሎት ከፍለን አውትሶርስ አድርገን መስመር ስራ ጀምረናል። ሪሶርስ አስገብተናል። ጉድጓድ ቁፋሮ ተጀምሯል። በቅርብ ቀን ምሰሶ ዘርግተን መስመሮችን ወደ ከተማችን የሚወጡትና ወደ ወረዳ ቀበሌ የሚሄዱትን መስመሮች በዚሁ አጋጣሚ ፓራላል ላይ ለመስራት ነው እያሰብን ያለነውና እኛም በዚህ አመት መስመራችን እናጠናቃለን ብለን አስበናል። እነሱም ፈጥነው ከገቡልን ቢያንስ በዚህ ሴም ታይም ላይ ኃይሉን ማከፋፈል የምንችልበት ደረጃ ይኖራል ብዬ አስባለሁ። ደሴ ደማቅ የንግድ እንቅስቃሴ ማዕከል ናት። ይሁን እንጂ ከተማዋ እድገቷን የሚመጥን ግስጋሴዋን የሚያፋጥን ዘመናዊ የኃይል ማከፋፈያ ጣቢያ ስላልተገነባላት ለብዙ ዓመታት በኤሌክትሪክ ኃይል መቆራረጥ ስትፈተን ኖራለች። በኢንዱስትሪ ዘርፍ እንደ ሌሎቹ አካባቢዎች ደሴም ፖቴንሻል አላት። አንዱ ግን አንቋት ይዟት በኢንዱስትሪ ዘርፍ በተለይም በአምራች ኢንዱስትሪ ወደፊት እንዲያትመጣ ይዟት የቆየው ምንድነው ቢባል የኃይል አቅርቦት ችግር ነበር ማለት ነው። የነበረው የኃይል አቅርቦት አይደለም ቀርቶ ኢንዱስትሪዎች እንዲያንቀሳቅስ ጥቃቅንና አነስተኛ እንዲሁም መካከለኛ ደረጃ ላይ ያሉ ሸዶችን ኢንተርፕራይዞችን የነሱን ማሽነሪ ማንቀሳቀስ አይችልም። ሸዶች ተዘግተው ነበር ያሉት ማለት ነው። በአሁኑ ሰዓት ሆቴሎች እንደፈለጉ መብራት አያገኙ አይደለም። ሆቴል በየቤቱ የሚኖር ነዋሪ ለምግብ ማብሰል ራሱ በቂ ፓወር የማያገኝበት እና በጣም የኃይል እጥረት እጅግ በጣም የከፋ ሁኔታ ነው ያለውና ይሄ አንቆ የያዘን ነው። በእኛ ከተማ ደረጃ እንግዲህ የ66 ኬቪ የሚባለው በጣም የቆየ ነው። ከተማው ላይ ያለውን የኃይል አቅርቦት ፍላጎት ማሟላት የማይችል ነው። አሁን በተጨባጭ ያሉን አምራች ኢንዱስትሪዎች በከፍተኛ ተግዳሮት ውስጥ ያሉ ናቸው። በኪሳራ ምክንያት ፋብሪካው ነቅሎ ለመሄድ ጥያቄ ጭምር አቅርቦ ሰብስቴሽኑ ሲጀመር ተስፋ አድርጎ ነው እንደገና መልሶ ብዙ ስራቸውን የቀጠሉት ማለት ነው። ያው እንደሚታወቀው እንግዲህ ደሴ ላይ ያለው የኃይል አቅርቦት በጣም ዝቅተኛ 66 ኬቪ አካባቢ ነበር እስካሁን ደሴና አካባቢዋ የምትጠቀመው። አሁን ይህ ፕሮጀክት ከመጣሞና ወደ ስራ ከገባ ደግሞ የአካባቢው ማህበረሰብ ከመጥቀም አኳያ የሚኖረው ፋይዳ እጅግ በጣም የላቀ ነው። ምክንያቱም አሁን 230 ኪሎ ቮልት ኃይል ነው ወደ ሲስተሙ የሚገባውና ይሄ በመሆኑ ሁኔታ ከፍተኛ የሆነ የኃይል አቅርቦት በደሴ ከተማ ይኖራል። የነበረውን የፓወር እጥረት በከፍተኛ የሚቀርፍ ነው። ምክንያቱም 263 ኤምቪኤ ናቸው፣ ከፍተኛ ፓወር ያለው ለኢንዱስትሪዎችም ደሴ ብቻ ሳይሆን አካባቢ ላይ ያሉትም ብዙ ተደራሽነት እንትን ነው። የደሴ ከተማ ተስፋችን ያው የጢጣ ሰብስቴሽን ነው። ሁሉም ሰው የሚጠብቀው ወደፊት አጎራባች 5 ወረዳ ይመግባል ብያለሁ። 66 ኪሎ ቮልት አሉና በዙሪያችን ማለት ነው። ደሴ ከተማን ጨምሮ 5 ወረዳዎች አሉ። ስለዚህ እነዚህ ሁሉ ችግር ሙሉ ለሙሉ የሚፈታው እና ሙሉ የኃይል አቅርቦቱ ችግር ይፈታል ተብሎ የሚታሰበው በጢጣ ሰብስቴሽን ነውና በተስፋ ነው ጊዜ እየቆጠርን ያለ ነው የሚለው ነገር እንዲወሰድልን። የደሴ ማከፋፈያ ጣቢያ ግንባታ ልዩ የሚያደርገው በኢትዮጵያ ኤሌክትሪክ ኃይል መከናወኑ ነው። ይህም ለሀገራችን የወደፊት የኃይል ልማት ዘርፍ ትልቅ ተስፋ የሚሰጥ ነው። በዚህ በራስ ኃይል ከሚሰራው ስራ ሰራተኛ ነኝ። ረጅም ጊዜ ሰርተናልና ከፍተኛ ሆነ ከቀን ቀን አቅሙን በማዳበር እዚህ ላይ ደርሷል። ኦልሬዲ ይሄ 1 ዓመትም ያልሞላው ፕሮጀክት ነው እዚህ ላይ የምታዩትና መጀመሪያ የነበሩ ችግሮች ነበሩ፣ ከመንገድ ጋር ተያይዞ አንዳንድ ነገሮች ነበሩ። እነሱን ተቋቁሞ አሁን በአጭር ጊዜ ይህንን ፕሮጀክቱን ለማድረግ መስራቱ ለእኔ በጣም ትልቅ ደስታም ኩራትም ይሰማኛል።
የተሻለም አቅም አዳብሯል ብዬ ነው የማስበው። በራስ ኃይል መሰራቱ ከፍተኛ የሆነ አድቫንቴጅ እንዳለው ይታመናል። ምክንያቱም በውጭ ኮንትራክተሮች ስንሰራና በራስ ኃይል ስንሰራ ከፍተኛ የሆኑ ልዩነቶች አሉ። በራስ ኃይል ስንሰራ ከፍተኛ የሆኑ የውጭ ምንዛሪዎችን እንቆጥባለን ማለት ነው። እዚህ ላይ ግን የእውቀት ሽግግር አለ። ጥሩ እውቀት ነው ያገኘ ነው፣ ልምድ አለ። በፊት እንደውም 132 እና ብቻ ነበር የሚሰራው። አሁን 230 ነው በብዛት በራስ ኃይል እየተሰራ ያለው። ስለዚህ ምንም የሚከብድ ጥሩ እውቀት ስላገኘንበት ምንም የሚከብድ ነገር የለውም ስራው። ኤሌክትሮሜካኒካል ስራዎች ከግራውንዲንግ ጀምሮ እስከ ኮሚሽኒንግ ድረስ የሚያጠቃልል ስራ ነው። በራሳችን ኃይል ነው የሚሰራው። ኢነርጂዝ አርገን ራሱ እስከምናበራ ድረስ በራሳችን ኃይል ነው የሚሰራው። ከ20 ምናምን በላይ ሰብስቴሽኖች ተሳትፍ ያለው አሁን በቅርቡ ለምሳሌ አጠናቀን የመጣ ነው። ደብረ ታቦር ላይ በዚህ አይነት ተመሳሳይ ሰብስቴሽን አሁን በዚህ አመት አጠናቀን የመጣ ነው። አሁን ለውጭ ኮንትራክተሮች የሚሰጠውና በአገር በቀል ሲሰራው በትንሽ ወጪ ነው እየተሰራ ያለው። በከምቦልቻና በደሴ ከተሞች ዙሪያ እየተገነቡ የሚገኙት እነዚህ ፕሮጀክቶች ከኃይል አቅርቦት ባለፈ ለዜጎች የስራ ዕድል ፈጥረዋል። በደሴ ብቻ ከ100 በላይ ወጣቶች በቋሚና በጊዜያዊነት ስራ ላይ ተሰማርተዋል። መስራት የሚችል አካል መጥቶ እየሰራ እየተጠቀመ ነው። እኔም እንደምታየኝ ያው ስራ ላይ ነኝ። ከዚህ ፕሮጀክት አሁን እየሰራሁ ነው። ቀጣይ ደግሞ እንግዲህ ያው ፕሮጀክት ሲያልቅ የሆነ ድል ቢያመቻችልን እንላለን። ይዞ የመጣው ድል ጥሩ ነው ብለን እናስባለን። እንደኔ ከዚህ በማገኘው ነገር ለቤተሰቦቼ ሁሉም ነገር አስቤታቸው ምናቸው ሳይጎል እዚህ እየሰራው እነሱ በስርዓት እየተማሩ እንደሆነ በትክክል እያሳደርኳቸው ነው ብዬ አምናለሁ። ከአጠቃላይ ደግሞ ከአካባቢው ህብረተሰብ ተጠቃሚና ከሰራተኛም ጭምር ሴቶችን ተጠቃሚ አድርጓል። ባለሙያዎችን እያፈራ ነው ያለውና ጥሩ የሆነ ግብአት አለው ብዬ ነው። ስራ አጥነትንም ከመቅረፍ አንጻር ጥሩ እየሰራ ነው ብዬ ነው የማስበው። እዚህ ፕሮጀክት ላይ ነው ያገኘሁት ትልቁ እድል። ስራ የለኝም ነበረ። በአሁን ሰዓት ላይ እዚህ ደሴ ፕሮጀክት ላይ ገብቼ ስራ እየሰራው እገኛለሁ። ራሴንም ሆነ ቤተሰቦችን ከዚህ ከማገኘው የወር ገቢዬ እያገዝኩኝ እገኛለሁ። ከዚህ ሲሚንቶ አለ፣ ነዳጅ አለ፣ እንዲሁም ደግሞ ሚስማርና የተለያዩ ቁሳቁሶች አሉ። እዚህ ፕሮጀክት ላይ በአካባቢ ወጣቶች የስራ እድል አግኝተዋል። በዚህ የስራ እድልም ደግሞ የተለያዩ ሙያዎችን ከውጭ ሰራተኞች ጋራ እውቀት የመቅሰም ነገር አለ። የተለያዩ እውቀቶችን አግኝተዋል። እነሱ ብቻ ሳይሆን እኛም ራሱ ልክ አንድ አዲስ እውቀት ሽግግሮችን ከኮንትራክተሩ ጋራ እኛ የምናገኝበት ሁኔታ አለ። ማህበረሰቡም እዚህም ያሉ ሰራተኞችም በተጨማሪ ልክ እንደዚህ አለ እዚህ ጋር ምርጥ ነው አርጌበታለሁ እኮ። ያው በስራው ላይ ያው ሀሪፍ እየሰራው ነው። ፊት ስራ ምንም አልነበረኝም ነበር። አሁን ላይ እየሰራው ነው። ትዳር ይዣለሁ። በመሀል እያስተዳደርኩ ነው፣ እየቆጠብኩ ነው። ስራው አሪፍ ነው፣ እየሰራው ነው። ሙያ ለምጃለሁ። አሁን ሙያ ፊት ምንም አልነበረኝም ነበር። አሁን ሙያ ለምጃለሁ። ስራ ብዙ ነገር ያስገኛል። ሰው ማወቅ አለ፣ ብዙ ነገር ማወቅ አለ እና ስራ አሪፍ ነው። ኢንዱስትሪዎች መስፋፋት ይኖርባቸዋል። በአካባቢ ላይ ከተማዋ እድገት ሊኖራት ይገባል። ይሄ ኤሌክትሪኩ ሲኖር ማለት ነው። እነዚህን እድገቶች ደግሞ እንዲመጡ ለማድረግ አዳዲስ ማከፋፈያዎችን ገንብቶ ኢንዱስትሪዎቹ የሚፈልጉትን ኃይል በማቅረብ እና ለኢንዱስትሪዎቹ ደግሞ ለአካባቢ ማህበረሰብ የስራ እድሎችን እንዲፈጥሩ ያደርጋል ማለት ነው። የከምቦልቻና የደሴ ማከፋፈያ ጣቢያዎች ግንባታ መጠናቀቅ ለሰሜን ምስራቅ ኢትዮጵያ አዲስ የብርሃን ምዕራፍ ይከፍታል። በተለይ የከምቦልቻው ፕሮጀክት በፈተናዎች ውስጥ ሆኖም የግንባታው አፈጻጸም መጠናቀቂያው ላይ ደርሷል። ፕሮጀክቱ ተጀመረ ረዘም ያለ ጊዜ ሆኖታል። መሀል ላይ ያጋጠሙ ችግሮች አንደኛው ያው በዓለም ላይ ተሰራጭቶ የነበረው የኮሮና ቫይረስ በሱ ምክንያት የተወሰነ ጊዜ ተቋርጦ ነበር። ከዛ በኋላ ደግሞ የሀገር ውስጥ ያሉት የጦርነት የዚህ ሰሜን ጦርነቱ በሱ ምክንያት ልክ እንደዚሁ ተቋርጦ ነበር። ከዛ በኋላ ግን አሁን ያለው ሁኔታ በጣም ጥሩ ነው። በመንግስትም በኩል በጣም ትኩረት ተሰጥቶት እየተሰራ ነው ያለው። የሰብስቴሽኑ መገንባት የመሰረት ድንጋይ ከተጣለ በኋላና እንደሚገነባ ካየ በኋላ ባለሀብቱ በዚህ 2 ዓመት ውስጥ ከፍተኛ የሆነ ኢንቨስትመንት ፍሰት አለ ማለት ነው። ከፍተኛ የሆነ የናልማ ጥያቄ ወደ አምራች ዘርፉ የመግባት ከፍተኛ ፍላጎት አለ ማለት ነው። ምሳሌ አሁን በዛ አመት በ6 ወር እንኳን
75 የሚሆኑ ባለሀብቶች የኢንቨስትመንት ጥያቄ አቅርበዋል። ይህን ጥያቄ ያቀረቡት የሚገነባውን ሰብስቴሽን እንደ ትልቅ ጋራንቲ ወስዶ ነው ማለት ነው። እሱ ከሌለ ባለሀብቱ እዚህ መቶ ካፒታሉን የሚያፈስበት ምን ምክንያት የለም ማለት ነው፣ ወደ ማምረት ስለማይገባ። ከዚህ በፊት የተገነቡ ኢንዱስትሪዎችም ባለ ፋብሪካዎችም ባለሀብቶችም እዚህ ከተማ ላይ የነበሩት አሁን በጉጉት በትልቅ ተስፋ የሚጠብቁት ይሄ ግንባታ ተጠናቆ ኃይል አግኝተን በሙሉ አቅማችን ወደ ስራ እንገባለን የሚል ትልቅ ተስፋ የተጣለበት ነው ማለት ነውና ከተማው ላይ ያለውን የኃይል አቅርቦት ተግዳሮት በመሰረታዊነት የሚፈታ ነው የሚሆነው ማለት ነው። ፕሮጀክቱ ያው በዚህ ዓመት መጨረሻ ላይ ነው እንዲጠናቀቅ የታሰበው። እኛም አሁን እስካሁን ስንሰራ የነበረው በአብዛኛው የማስተካከል ስራ ነው። የአፈር ቆረጣ፣ የግንብ ምናምን ስራ ትንሽ መሬቱ ሳይቱ አስቸጋሪ ስለነበር በአብዛኛው ወደዛና የተወሰነውን ደግሞ ወደ ዋናው ስራ ነው። አሁን ግን አብዛኛው ትኩረታችን ወደ ዋናው ስራ ስለሆነ በዚህ ዓመት መጨረሻ ላይ ለአካባቢው አገልግሎት እንዲሰጥ እየሰራን ያለ ነው ማለት ነው። ይህ ጣቢያ ሲጠናቀቅ በአጠቃላይ በደሴ ከተማና በደሴ ዙሪያ ያለው የኤሌክትሪክ ፍላጎት ይሟላል ተብሎ ይታሰባል። ከዚህ የኤሌክትሪክ ፍላጎት መሟላት በትይዩ ደግሞ ከፍተኛ የሆነ የደሴ ከተማ እድገት እንዲሁም በደሴ ዙሪያ ያሉ ከተሞች ከፍተኛ እድገት ያሳያሉ ተብሎ ይጠበቃል። ደሴ ላይም ኮምቦልቻ ላይም ተጨማሪ ኃይል ስለሆነ እየመጣ ያለው ኮምቦልቻ ላይ ያለው 400 ኪሎ ቮልት ከዚህ ጣቢያ የተሻለ ኃይል መስጠት የሚችል ለኢንዱስትሪ መስፋፋትም ደግሞ ትልቅ ሚና የሚጫወት ለከተማም ለስራ እድል ፈጠራም ትልቅ ሚና የሚጫወት ማከፋፈያ ጣቢያ ነው። ደሴም በተመሳሳይ ተጨማሪ ኃይል ነው የሚያገኘው። ተጨማሪ ኢንዱስትሪዎች በከተማ አስተዳዳሪዎች በኩል እየተጣሩ እየሰሩ ለአካባቢው የስራ እድል የሚፈጠር ጣቢያዎች ናቸው። አሁን ይህም ተስፋ አድርገን እኮ በዚህ ሰዓት እኛ አምራች ኢንዱስትሪዎችን ወደ ስራ ለማስገባት ቦታ መርጠን የኢንዱስትሪ ሳይት መርጠን በዘርፉ በአምራች ኢንዱስትሪ ዘርፍ ደግሞ የበለጠ እንቅስቃሴ ሊያደርጉ የሚችሉ ኢንዱስትሪያሊስቶችን ፕሮፖዛል ተቀብለን መርጠን ወደ ስራ ለማስገባት ስራ ላይ ነን። ይሄን የምናደርገው አንደኛ ባለሀብቱ ይሄን ተስፋ አድርጎ መጣ ማለት ነው። እስካሁን አይመጣም ነበረ፣ አይመጣም፣ የኢንቨስትመንት ጥያቄ አያቀርብም ነበረ። አሁን ማቅረብ ጀመረ ማለት ነው። የአምራች ኢንዱስትሪ ዘርፍ ከምንም በላይ በከፍተኛ ሁኔታ የስራ እድል የመፍጠር እድሉ ሰፊ ነው። ስራው እስከሚጠናቀቅ ድረስ እንደ ከተማ አስተዳደር የሚጠበቅብን ድጋፍ ካለ እሱን ለማገዝ ዝግጁ ነን። ለከተሞች ኢኮኖሚያዊና ማህበራዊ እድገት የኤሌክትሪክ ኃይል አቅርቦት ቀዳሚ ጉዳይ ነው። በኢንዱስትሪ ማዕከሏ ኮምቦልቻና በታሪካዊቷ ደሴ ከተሞች እየተገነቡ የሚገኙት እነዚህ ማከፋፈያ ጣቢያዎችም ለረጅም ዓመታት ሲነሱ ለነበሩ የህዝብ ጥያቄዎች መልስ የሚሰጡ እንዲሁም ኢንዱስትሪዎችን ደግሞ ለበለጠ ስራ የሚያነቃቁ ግዙፍ ፕሮጀክቶች ናቸው።